የዓለም ሕዝብ ስልጡን በሆነ ቁጥር የበለጠ ጦረኛ እየሆነ መጥቷል። 200 ዓመቶችን እናነጻጽራቸው። ከአሜሪካዊ እርስ በርስ ጦርነት ከ1861 ዓ.ም እስከ 1945 ሁለተኛው የዓለም ጦርነት ድረስ በዓለም ላይ የተካሄዱት ጦርነቶች ወደ 237 ይደርሳሉ። በእነዚህ ጦርነቶች ከ100 ሚሊዮን ያላነሰ ሕዝብ ሙቶባቸዋል። ከሁለተኛው ዓለም ጦርነት እስካሁን እስካለንበት 2026 በ80 ዓመት ውስጥ 260 ዋና ዋና ጦርነቶች በዓለም ላይ ተካሂደዋል። የሟቾቹ ቁጥርም በእጥፍ ጨምሮ 187 ሚሊዮን ሕዝብ አልቆበታል። ዓለም በሰለጠነ ቁጥር የጦር መሳሪያው እየዘመነ የገዳይነት ብቃቱ እየላቀ ጦርነትን ደግሞ የበለጠ እየናፈቀ ይህነሆ በዓለም ላይ እስካሁን ድረስ ጦርነቶች እየቀጠሉ ናቸው። ስልጣኔ በጨመረ ቁጥር ጦርነት ይቀንሳል የሚል ግምት ነበር። ነገር ግን ያለው በተቃራኒ ነው። በዓለም ላይ ቅድም በጠቀስኩት ሁለተኛ ዓለም ጦርነት እስካሁን ድረስ በሽብርተኝነት ብቻ ከ4.5 እስከ 4.6 ህዝቦች ተገድለዋል። ይሄ በጣም አደገኛ ስራ ነው። ይህን የሚያመላክተው ሽብርተኝነትን ብቻ ነው። ለምሳሌ አንዳንድ ሀገሮች የተካሄደባቸውን ጦርነትና የሞተባቸውን ህዝብ እንኳ ብንጠቅስ በቪየትናም ውስጥ በተደረገ ጦርነት ቪየትናሞች ከ3 ሚሊዮን ህዝብ በላይ አልተዋል። በተመሳሳይ በኮንጎ ሁለተኛው ጦርነትም በተመሳሳይ ከ2 ሚሊዮን በላይ ህዝብ አልቋል። እንዲሁም የሱዳን የእርስ በርስ ጦርነት ከተመለከት በእርስ በርስ ጦርነቱ ከ2 ሚሊዮን በላይ አልቋል። የናይጄሪያም የእርስ በርስ ጦርነት ስንመለከት 1.3 የሚሆን ህዝብ አልቋል። ጦርነት ምን ያህል ገዳይና አውዳሚ እንደሆነ ጦርነት በአፈሙዝ በሚደረግ ውጊያ ብቻም ሳይሆን ጦርነት በሚያስከትላቸው ቀውሶች ጨምሮ ነው ይህን ያህል ህዝብ እያለቀ ያለ። ጦርነት የሚያስከትላቸው ቀውሶች ደግሞ ረሃብ፣ ቸነፈር፣ በሽታ ከፍተኛዎቹ ናቸው። ዓለም በሰለጠነ ቁጥር ጦረኛ እየሆነ መጥቷል። አፍሪካ በ80 ዓመት ውስጥ ወደ 40 የሚሆን ጦርነቶች ተካሂደውበታል። ጦርነቶች የሚካሄዱት በአፍሪካና በኤዥያ ውስጥ ነው። በአንዳንድ በኩል የእርስ በርስ ጦርነት፣ በሌላ በኩል ደግሞ የውክልና ጦርነት የሚካሄድባቸው ኤስያና አፍሪካ ውስጥ ነው።